የተከበሩ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ የፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮችና የፌዴሬሽን ምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ የፌዴሪ ሕገ መንግስት በሚደነግገው መሰረት የሁለቱ ምክር ቤቶች የሥራ ዘመን መጀመርን በይፋ ለማብሰር በሚከናወነው የመክፈቻ ስነ ስርዓት ላይ ተገኝቼ ንግግር ለማድረግ በመቻሌ ከፍ ያለ ደስታ ይሰማኛል። በአዲሱ ዓመት መባቻ የበርካታ ዓመታት ቁጭታችንና የጥረታችን ውጤት የሆነውን የታላቁ ህዳሴ ግድብ ያስመረቅንበት በወርሃ መስከረም መጀመሪያ ላይ የኢትዮጵያ የከርሰ ምድር ሀብት የብስራት ጅማሮ የሆነውን የተፈጥሮ ጋዝ ያወጣንበትና የተፈጥሮ ሀብታችንን በመጠቀም የእድገታችንን መልህቅ የሆኑ ግዙፍ ፕሮጀክቶችን የጀመርንበት በመሆኑ ይህ ዘመን በታሪካችን ውስጥ በጉልህ የሚወሳ አዲስ ምዕራፍ ሊሆን እንደሚችል አልጠራጠርም። ክቡራትና ክቡራን፣ መንግስት ለዓመታት ሲያጠናና ሲዘጋጅበት ቆይቶ ተግባራዊ ባደረገው የተሟላ የማክሮ ኢኮኖሚ ማሻሻያ እንዲሁም ቀደም ሲል በሀገር በቀል የኢኮኖሚ ማሻሻያ ማዕቀፍ ተይዘው በተከታታይ ዓመታት ተግባራዊ ሲደረጉ በቆዩ ፕሮግራሞች ኢኮኖሚያችን በማንሰራራት ላይ ይገኛል። የኢትዮጵያ ኢኮኖሚ ለዘመናት በመዋቅራዊ ተግዳሮቶች ተጽዕኖ ስር ወድቆ በከፍተኛ የዕዳ ጫና ውስጥ ይገኝ ነበር። ከለውጡ በፊት ይመዘገብ የነበረው እድገትም በዘላቂ የፋይናንስ መሰረት ላይ ያልተዋቀረ፣ አገርን ለከፍተኛ ዕዳ የዳረገና የማክሮ ኢኮኖሚ መዛባቶችን የፈጠረ ነበር። መንግስት እነዚህን የኢኮኖሚ መዛባቶች የሚያርሙና ወደ ብልጽግና ጎዳና የሚያደርሱ ፈጣንና መጠነ ሰፊ የኢኮኖሚ ማሻሻያዎች ተግባራዊ አድርጓል። የመንግስት ገቢ፣ የውጭ ንግድ ወይም ኤክስፖርት እንዲሁም የውጭ ምንዛሬ ክምችት ለማሳደግ ተችሏል። የልማት አቅጣጫችንም ትኩረትም ውሱን ከሆኑ ዘርፎች ወደ ባለ ብዙ ዘርፍ የኢኮኖሚ መሰረቶች በመቀየር ላይ ይገኛል። መንግስት ኢኮኖሚውን ከዕዳ ጥገኝነት በማላቀቅ ወደ ኢኮኖሚያዊ ሉዓላዊነት ለማሸጋገር የሚያስችል ወሳኝ ምዕራፍ ከፍቷል። የኢኮኖሚ ለውጡ መሰረቶችም ያሉንን አቅሞች ማወቅ፣ በችግር ውስጥ እድልን ማየት፣ በፈጠራና በፍጥነት በትብብርና የተለያዩ አቅሞችን በማሰባሰብ እንዲሁም ዘላቂ ግቦችን በማሳካት ላይ ያተኮሩ ናቸው። እነዚህ መሰረቶች አጠቃላይ ሀገራዊ እድገትን ለማፋጠን አስችለዋል። በዚህም ከዕዳ ጫና በመላቀቅ በራስ አቅም ችግሮችን በመፍታት ከአግላይ የኢኮኖሚ ስርዓት ወደ አሳታፊና ምቹ የኢኮኖሚ ምህዳር በመሸጋገር ከዝናብ ጥገኝነት ወደ ራስ ቻይ አምራችነት በመብቃት የማዕድን ጥሪታችንን ወደ ወሳኝ የሀብት ምንጭነት በመቀየር የቱሪዝም ሀብታችንን ከመዳህ ጉዞ ወደ ጉልህ የእድገት አንቀሳቃሽነት በማሳደግ የሕዝባችንን ያኗኗር ለመለወጥና ዘላቂ ተጠቃሚነቱን ለማረጋገጥ ከፍተኛ ጥረት ተደርጓል። በዚህ መሰረት የሀገራችን ኢኮኖሚ በ2017 በጀት ዓመት 8.8 በመቶ እድገት አስመዝግቧል። በግብርና በ2016 በጀት ዓመት 1.2 ቢሊዮን ኩንታል ምርት ተመርቶ የነበረ ሲሆን በ2017 ምርት ዘመን 1.57 ቢሊዮን ኩንታል ምርት ተመርቷል። ይህም ከቀደመው ዓመት 24.7 በመቶ ብልጫ አለው። የኢንዱስትሪዎች የማምረት አቅም ከ59 በመቶ ወደ 65 በመቶ አድጓል። የወርቅ ምርት በ2016 በጀት ዓመት ከነበረበት 3.9 ቶን በ2017 በጀት ዓመት ወደ 38.87 ቶን አድጓል። የሲሚንቶ ምርት በ2016 በጀት ዓመት 7.5 ሚሊዮን ቶን በ2017 በጀት ዓመት ደግሞ ወደ 9.1 ሚሊዮን ቶን ከፍ ብሏል።
ከ150 በላይ የዓለም አቀፍ ኮንፈረንሶች በሀገራችን ተካሂደዋል። የዲጂታል ኢኮኖሚ አመላካቾች በከፍተኛ ሁኔታ እድገት አሳይተዋል። የባንክ ብድር 822.8 ቢሊዮን ተለቋል። ከዚህ ውስጥ 3/4 ወይም 77 በመቶ ለግሉ ዘርፍ የተሰጠ ብድር ነው። ከኤክስፖርት በ2017 በጀት ዓመት በታሪካችን ለመጀመሪያ ጊዜ 8.3 ቢሊዮን ዶላር ከውጪ ንግድ ተገኝቷል። ይህም ካምናው በ116 በመቶ ብልጫ አሳይቷል። የኑሮ ውድነትን ለመቀነስ በተደረገው ተከታታይ ጥረት የዋጋ ንረት በ2016 የሰኔ ወር 19.9 በመቶ ከነበረው በ2017 ተመሳሳይ ወር ላይ 13.9 በመቶ ሆኖ ተመዝግቧል። ለመንግስት ሰራተኞች የደሞዝ ማሻሻያ በማድረግ 4760 የነበረውን ዝቅተኛ የደሞዝ ወለል ወደ 6000 ብር ማሳደግ ተችሏል። በ2017 በጀት ዓመት መንግስት ከብሔራዊ ባንክ ምንም አይነት የቀጥታ ብድር ሳይወስድ የበጀት ዓመቱን ለማጠናቀቅ ችሏል። ይህም ታላቅ ቁም ነገር ነው። ክቡራትና ክቡራን፣ ባሳለፍነው ዓመት በማህበራዊ ዘርፍ በርካታ ውጤታማ ተግባራት ተመዝግበዋል። በትውልዶች ውስጥ የሚስተዋለው የእሴት መሸርሸር ዋነኛ መነሻው የትምህርት ጥራት ችግር እንደሆነ መንግስት ያምናል። ይህንን ሳንካ ለመቅረፍ ባለፈው ዓመት በትምህርት ጥራት ላይ ልዩ ትኩረት ተሰጥቷል። መንግስት የትምህርትና ስልጠና ፖሊሲ ቀርጾ ተግባራዊም አድርጓል። ትምህርት ለትውልድ በሚል መሪ ቃል ማህበረሰቡን በማንቀሳቀስ የትምህርት ተደራሽነትን የማረጋገጥ ስራ ተሰርቷል። ዝቅተኛ ገቢ ያላቸውን ተማሪዎች በትምህርት ቤት ምገባ ፕሮግራም ከትምህርት ገበታ እንዳይቀሩ አድርጓል። ይህ ጉልህ ተግባር በዓለም አቀፍ ተቋማት ጭምር እውቅና የተሰጠው ነው። መንግስት በጤናው ዘርፍ ባለፉት ዓመታት የተመዘገቡትን ስኬቶች መነሻ በማድረግ ክፍተቶቹን የመሙላት ስራ ሰርቷል። በሽታን ከመከላከል ባለፈ አክሞ በማዳን ላይ ልዩ ትኩረት አድርጓል። መሰረታዊ የጤና አገልግሎት ከመስጠት ባሻገር የሕክምና መሳሪያዎችና መድኃኒቶችን በአገር ውስጥ በማምረት ከፍተኛ ውጤት ተገኝቷል። መንግስት በሚያከናውናቸው ተግባራት ሁሉ ዋና መገለጫው አካታችነት ነው። ሕፃናት፣ ሴቶች፣ ወጣቶች፣ አካል ጉዳተኞች፣ አረጋውያን እንዲሁም የአገር ባለውለታዎችን ታሳቢ በመደረጉ ተሳትፏቸውና ሁለንተናዊ አቅማቸውን ለማሳደግ ጥረት ተደርጓል። ሴቶችና ወጣቶችን ወደ አመራርነት በማምጣት ውሳኔ ሰጪነታቸው እንዲጨምር ተደርጓል። ተጋላጭ የሆኑ ሴቶች በነገዋ የሴቶች ማገገሚያ እና የክህሎት ማዕከል በማሰልጠን ተሳትፏቸው እንዲጨምር ተደርጓል። የወጣቶችን ክህሎት በማጎልበት የሀገር ውስጥና የውጭ ስራ ዕድሎች ተጠቃሚ ለማድረግ ተችሏል። የወጣቶችን አእምሯዊና አካላዊ እድገትን ለማዳበር የሚያስችሉ የስፖርት ማዘውተሪያ ማዕከላት በብዛት ተገንብተዋል። ለአካል ጉዳተኞች ከተሰጡት በርካታ ድጋፎች መካከል ዘመናዊ የዓይነ ስውራን ትምህርት ቤቶች ተገንብተው አገልግሎት እንዲሰጡ መደረጉ አንደኛው አብነት ነው። መንግስት ለመጪው ትውልድ ሰፊ ትኩረት የሚሰጥ ሲሆን በተለይም በሕፃናት እድገትና ትምህርት ላይ ትኩረት ሰጥቶ በመስራት ላይ ይገኛል። ክቡራትና ክቡራን፣ የውጭ ግንኙነታችን ማዕከልና መሰረታዊ ማጠንጠኛው ብሔራዊ ጥቅምና የዜጎች ክብር ነው። በዚህ መነሻነትም የኢትዮጵያ የጂኦ ስትራቴጂያዊ ቁመና በመደርጀት ላይ ይገኛል። ይህ ስትራቴጂያዊ ምርጫ ከታዛቢነት ወደ አጀንዳ ተላሚነት እና ተጽዕኖ ፈጣሪነት ለማሸጋገር አስችሏል። አገራችን በድንበር ተሻጋሪ ሀብቶቿ ፍትሐዊ ተጠቃሚነትን ስትቀበል በዛው ልኬታም አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል። የኢትዮጵያ ሕልውና መሰረት በሆኑት በሁለቱ ታላላቅ የውሃ ሀብቶች ዙሪያ መንግስት ያልተቆራረጠ ሰላማዊና ዲፕሎማሲያዊ ጥረቶችን በማድረግ ላይ ይገኛል። እስካሁን በተደረጉ ጥረቶች 3 ጉልህ ውጤቶችን ማስመዝገብ ተችሏል። አንደኛው የታላቁ ህዳሴ ግድብ ፕሮጀክት አጋጥመውት የነበሩትን ፈተናዎች በጥበብ በማለፍ ማጠናቀቅና በደመቀ ስነ ስርዓት ማስመረቅ ችለናል። ሁለተኛው
አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሸጋገረ ሲሆን ይህ ፍትሐዊ ጥያቄያችንም በዓለም አቀፍ ማህበረሰብ ዘንድ እያደገ የመጣ ቅቡልነት ማግኘት ችሏል። ሶስተኛው በውጭ ሀገር ለእንግልት እና ለችግር የተጋለጡ ዜጎች በክብር ወደ ሀገር የተመለሱ ሲሆን ለወደፊትም ይኸው ተጠናክሮ የሚቀጥል ይሆናል። በተለያዩ የዓለም ክፍሎች የሚኖሩ ኢትዮጵያውያን በሀገራቸው የልማት ግንባታ ይሳተፉ ዘንድ ጥረቶች ተደርገዋል። ውድ ኢትዮጵያውያን፣ ኢትዮጵያ ሀገራችን ቁልፍ የታሪክ ምዕራፍ ላይ ትገኛለች። ዛሬ የምናከናውናቸው ተግባራት የሀገራችንን የቀጣይ ዘመን ዕጣ ፈንታ ይወስናሉ። አሁን ያለንበትን ጊዜ በተገቢው ልኬታና ወቅቱ በሚጠይቀው ብልሃት መጠቀም መቻላችን መጻኢው ዘመናችን አስተማማኝና በታሪክ የሚዘከር እንደሚያደርገው እሙን ነው። መንግስት ይህንን ሲል በሁለት አበይት ምክንያቶች ነው። አንደኛው ሀገራችን አጋጥሟት የነበረውን የህልውና አደጋና በርካታ ፈተናዎችን ተሻግራ ጠንካራ አገራዊ አቅም ገንብታለች ብሎ ስለሚያምን ይህ አዲስ አቅም ኢኮኖሚያችንና የፖለቲካ ባህላችንን እየቀየረ እንደሆነ መገንዘብ ይቻላል። ዋና አብነቶቹም አለመግባባቶችን በሰላማዊ መንገድ የመፍታት ልምምድ መጀመራችን፣ ለሀገራዊ መግባባት መደላደል የሚሆን የምክክር መድረክ መፍጠራችን፣ የታላቁን የኢትዮጵያ ህዳሴ ግድብ ግንባታ በተሳካ ሁኔታ ማጠናቀቃችን፣ የአረንጓዴ አሻራ ትልማችን ማስፋፋታችን እንዲሁም ሁለንተናዊ የኢኮኖሚ ማሻሻያዎችን መተግበራችን በጉልህ የሚጠቀሱ ናቸው። ከዚሁ ጎን ለጎን የተፈጥሮ ጋዝ ሀብት የማውጣትና የመጠቀም ስራ ለመጀመሪያ ጊዜ ወደ ትግበራ መግባቱና ሁለተኛው ምዕራፍ የተፈጥሮ ጋዝ ልማት መጀመሩ ሀገራችንን ከማዳበሪያ ግዥ ጥገኝነት በማላቀቅ ለጎረቤት አገራትም የሚተርፍ ግዙፍ የማዳበሪያ ማምረቻ ተቋም ግንባታ መጀመሩ፣ 1000 ሜጋዋት የኤሌክትሪክ ኃይል ከጋዝ የማመንጨትና የነዳጅ ማጣሪያ ፋብሪካ የመገንባት ፕሮጀክቶች መጀመራችን በጉልህ የሚጠቀሱ ሲሆኑ እነዚህንና መሰል ታላላቅ ስራዎችን አጠናክረን ተግባራዊ ስናደርጋቸው የሀገራችን እድገትና ብልጽግና የሚታይ የሚዳሰስ እውነታ መሆኑ አይቀሬ ነው። ሁለተኛው ሀገራችን ወሳኝ የታሪክ ምዕራፍ ላይ ትገኛለች የምንልበት ምክንያት ዓለም ባለየለት ቁልፍ ሽግግር ውስጥ በመገኘቱ ነው። ሽግግሩ እድልም ፈተናም ያለው ሲሆን ከሽግግሩ ተጠቃሚ ለመሆን የሚያስችለን አቅም በመፍጠር ላይ እንገኛለን። ባለፉት ዓመታት ከዓለም ተጨባጭ ሁኔታ ጋር የሚጣጣምና ራዕይና ዓላማ ሰንቀን በመንቀሳቀሳችን ሊደርስብን የሚችለውን ጫና ተቋቁመን አገራዊ ጥቅማችንን ለማስጠበቅ ጥረት አድርገናል። ይህንን እድል በአግባቡ ከተጠቀምንበት በዓለም አቀፍ የጂኦፖለቲካና የጂኦ ኢኮኖሚ ሽግግር ውስጥ ብሩህ ተስፋን የምታሳይና አርአያ የምትሆን ሀገር ለመገንባት እንችላለን። ይህንኑ ለመከወን የሚያስችሉ ጽኑ አቋም፣ አቅምና ልምምድም አዳብረናል። ኢትዮጵያ ትበለጽጋለች በማለት የሰነቀውን ራዕይ ከዓለም ጋር ያለንን የእድገት አሰላለፍ የሰመረ እንዲሆን መንገድ ይጠርጋል። በመሆኑም የተጀመረው የሀገራችንን የማንሰራራት ጉዞ በጽኑ መሰረት ላይ እንዲገነባ መንግስት በ2018 የበጀት ዓመት በሚከተሉት ጉዳዮች ላይ አተኩሮ ይሰራል። አንደኛ፣ ከስርዓት መለዋወጥ ጋር የማይናዱ ነፃ፣ ገለልተኛና ህዝባዊ ብሔራዊ ተቋማት ለመፍጠር መንግስት ጽኑ መሰረት በመጣል ላይ ይገኛል። በያዝነው የበጀት ዓመትም አንድነታችንና ሰላማችንን በማይናወጥ ደረጃ ላይ ለማድረስ መንግስት በተቋማት ግንባታ ላይ አበክሮ ይሰራል። ብሔራዊ የጸጥታና የደህንነት ተቋሞችን የስርዓት ለውጥን የሚሻገሩና የሀገርን ቀጣይነት የሚያረጋግጡ ብርቱ ተቋማት እንዲሆኑ መንግስት በቁርጠኝነት ይተጋል። ሁለተኛ፣
በየቦታው የሚታዩ ግጭቶችን በኃይል ማረቅ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው። በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ይገኛል። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ይህ እምነት አገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው ሀገረ መንግስት ለመመስረት ያለው ፋይዳ የላቀ ነው። ይህንን አጋጣሚ በመጠቀም ለሀገራዊ ምክክሩ ስኬታማነት መላው ህዝባችን እንዲሁም ልሂቃን የበኩላቸውን እንዲወጡ ጥሬን አቀርባለሁ። ሶስተኛ፣ ለህዝብ የቀረበና ለህግ የታመነ አስተዳደር ወደ ብልጽግና ለሚደረገው ጉዞ ወሳኝ ነው። ይህንንም እውን ለማድረግ መንግስት የአስተዳደር ማዕቀፎችን በማሻሻል የተቋማትን ቅንጅት በማጠናከር እንዲሁም ተመሳሳይና ተጓዳኝ ዘርፎችን በማሰባሰብ ውጤታማ እንዲሆኑ አድርጓል። መልካም አስተዳደር የዘመናዊ ፖለቲካ የማዕዘን ድንጋይ መሆኑንም ይገነዘባል። የህዝብ አገልግሎት ለማዘመን በ2025ቱ የዲጂታል ኢትዮጵያ ስትራቴጂ ትልም መሰረት አመርቂ ውጤቶች ተመዝግበዋል። በቀጣይም በ2030 ዲጂታል ስትራቴጂ ይህን ውጤት ወደ ላቀ ደረጃ ለማሸጋገር ይሰራል። የመንግስት ተቋማት የብዙሃነት ማዕከል እንዲሆኑ ይደረጋል። ለህብረተሰቡ የቀረበና እንግልትን የሚቀንስ የአገልግሎት ስርዓት ለመዘርጋት የተጀመረውና ሁሉንም አገልግሎቶች በአንድ ዲጂታል ማዕከል ለመስጠት ያለመው የመሶብ አገልግሎት ተጠናክሮ ተስፋፍቶ ይቀጥላል። የመረጃ አሰባሰብና ትንተና አቅም በላቁ ቴክኖሎጂ በማዘመን በመረጃ ላይ የተመሰረተ የፖሊሲ አፈጻጸምን በማጎልበት የመረጃ ሉዓላዊ አቅማችንም የምንገነባ ይሆናል። አራተኛ፣ መንግስት የዜጎችን ዋስትና የሚያስጠብቅ የፍትህ ስርዓት ለመዘርጋት በ2018 በጀት ዓመት በትጋት ይሰራል። እንደሚታወቀው መንግስት የህግ አስከባሪና ፍትህ ተቋማትን ለማሻሻል ሰፊ ርቀት ተጉዟል። የህግና የአሰራር ማነቆችን በመፍታትና ተቋማቱን በነፃነት በማደራጀት የአቅም ማጎልበቻ ስራዎችን አከናውኗል። የተሻሻሉት የወንጀልና የፍትሐ ብሔር ህጎች በቴክኖሎጂ እንዲታገዙም ተደርጓል። የፍርድ ቤት አገልግሎትን ለማዘመን የተጀመሩ የዲጂታል ቴክኖሎጂ ትግበራዎችን በማስፋት በማሟላትና በማብቃት መርሆች መሰረት ተግባራዊ ይሆናሉ። ባህላዊ የፍትህ አማራጮችም በአሰራር ጎልብተው በፍትህ ስርዓት ውስጥ የበኩላቸውን ድርሻ እንዲወጡ የተጀመረው አሰራር ተጠናክሮ ይቀጥላል። ክቡራትና ክቡራን፣ በያዝነው ዓመት ድህነት ከሚፈጥረው እንግልት በመውጣት ወደ አስተማማኝ የእድገት ምዕራፍ ለመሸጋገር መንግስት ትኩረት ሰጥቶ ይሰራል። በ2018 በጀት ዓመት 9% ጠቅላላ የሀገር ውስጥ ምርት እድገትን ለማረጋገጥም ይተጋል። ለዚህ እቅድ ስኬታማነትም መንግስት ምርትን በብዛት በአይነት በጥራት ያሳድጋል። ተወዳዳሪ የወጪ ንግድ ወይም ኤክስፖርት እድገት ፈጣንና ቀጣይነት ያለው ኢኮኖሚ ለመገንባት በሚያስችል ስልት ተግባራዊ ይደረጋል። ምርታማነትን የሚያሳድጉ አካሄዶችን፣ የግሉ ዘርፍ ተሳትፎን የሚጨምሩ ስትራቴጂዎችን፣ አገራዊ ቁጠባና ኢንቨስትመንትን የሚያጎለብቱ ስልቶችን ተግባራዊ ለማድረግም ይሰራል። አገራችንን ለዘመናት ከኖረችበት የተለቃችነት አበሳ ነፃ በማውጣት አንገቷን ቀና የምታደርግበት አቅምም ይገነባል። እንደሚታወቀው ግብርናችን በተፈጥሮ ላይ፣ መሰረታዊ ፍላጎቶቻችን ደግሞ በውጭ ምርቶች ላይ ጥገኛ በመሆናቸው ለዓለም አቀፋዊ ተለዋዋጭ ሁኔታዎች ተጋላጭ አድርጎናል። በመሆኑም መንግስት የኢኮኖሚ ተጋላጭነትን ለመቀነስና
ለተፈጥሮና ለውጫዊ ጫናዎች የማይበገር ተገዳዳሪና ተወዳዳሪ ኢኮኖሚ ለመገንባት ይተጋል። መንግስት ባለፉት ዓመታት ጠንካራ የፊስካል እና የገንዘብ ፖሊሲዎችን ተግባራዊ በማድረግ ምርትና ምርታማነትን በማሳደግ የዋጋ ግሽበት እንዲቀንስ ጉልህ ጥረት አድርጓል። በዚህ ዓመት ይህ ጥረት ተጠናክሮ የዋጋ ግሽበቱ ወደ ነጠላ አሃዝ እንዲወርድ ይደረጋል። ምርታማነትን በማሳደግ አቅርቦትን በማሻሻል የዋጋ ግሽበትን ትንተና አቅምን በማዳበር የግብይት ስርዓቱን በማዛመን እንዲሁም በከተማ ግብርና፣ በሌማት ትሩፋት፣ በስንዴ ልማትና በኢንዱስትሪ የማምረት አቅም የተገኙ ውጤቶችን በማስጠበቅ የዜጎች የኑሮ ጫና ለማቃለል ይሰራል። ከዚህ በተጨማሪም ዘላቂ በቂና ጥራት ያለው የስራ ዕድል መፍጠር የመንግስት ተቀዳሚ ተግባር ይሆናል። በድጋፍና በሴፍቲ ኔት የሚኖሩ ዜጎች ወደ ምርታማነት እንዲሸጋገሩ ይደረጋል። ከፍተኛ የስራ ዕድል የመፍጠር አቅም ያላቸው ዘርፎችን በመለየትና በመደገፍ በርከት ያላሉ ዜጎች በሀገር ውስጥ እንዲሁም በውጭ ሀገራትም ጭምር የስራ ዕድል ይፈጠራል። የግብርናው የልማት ዘርፍ ሁለንተናዊ ብልጽግናን ለማረጋገጥ ወሳኝ መሆኑን መንግስት በእጅጉ ያምናል። በያዝነው ዓመትም ግብርናው ከባህላዊ አመራረት ከፍ ብሎ በቴክኖሎጂ፣ በፋይናንስ አቅርቦት እና በክህሎት ልማት እንዲደገፍ ልዩ ትኩረት በመስጠት የ6.8 በመቶ እድገት እንዲያስመዘግብ ይደረጋል። የምግብ ዋስትናን ከማረጋገጥ ባሻገር የምግብ ሉዓላዊነታችንን የምናጸናበት ዘመንም ይሆናል። የመስኖ አቅማችንን በማጎልበት ግብርናችን የዝናብ ጥገኝነቱ እንዲቀንስ ይደረጋል። የግብርና ግብዓቶች በአገር ውስጥ ማምረት፣ በተለይም የተጀመረውን የማዳበሪያ ፋብሪካ ግንባታ ማፋጠን ዋና የትኩረት አቅጣጫዎች ይሆናሉ። ይህ አገራዊ የዘመናት መሻት እውን እንዲሆን በቅርቡ የመሰረት ድንጋይ መጣሉ ለኢትዮጵያ ታላቅ ብስራት ሲሆን ይህንኑ ራዕይ ወደሚታይ እና የሚጨመጥ የልማት ትልም ላሸጋገሩት ምክር ቤቱን በማስፈቀድ ለጠቅላይ ሚኒስትርና ለመንግስቱና ለመስተዳድሩ ከፍ ያለ ምስጋና አቀርባለሁ። ክቡራትና ክቡራን፣ የኢንዱስትሪ ዘርፍ ማነቆችን በመፍታት ፈጣንና ጥራት ያለው የኢንዱስትሪ ልማት ለማረጋገጥ በትኩረት ይሰራል። ለግሉ ዘርፍ ምቹ ሁኔታ በመፍጠር በኢንዱስትሪው ዘርፍ ጉልህ ተሳትፎ እንዲኖረው ይደረጋል። የአገር ውስጥ ባለሀብቶች በዘርፉ እንዲሰማሩ የኢንቨስትመንት፣ የምርት ማሳደግ፣ የገበያ ማፈላለግ እና የቴክኖሎጂ ድጋፎች በስፋት እንዲቀርቡ ይደረጋል። በያዝነው ዓመት ለዘርፉ እድገት ወሳኝ ለሆኑት የሰለጠነ የሰው ኃይልና እውቀት እንዲሁም ከፍተኛ ካፒታል ለሚጠይቁ አምራች ኢንዱስትሪዎች ትኩረት ይሰጣል። መንግስት በኢትዮጵያ ታምርት ንቅናቄ አማካይነት ከውጭ የሚገቡ የካፒታልና ወሳኝ ሸቀጦችን በመተካት በሀገራችን ውስጥ እንዲመረቱ ተፈላጊውን ድጋፍ ይሰጣል። የኢንዱስትሪ ፓርኮችን በሙሉ አቅማቸው ወደ ምርት እንዲገቡ በማድረግ የውጭ ቀጥተኛ ኢንቨስትመንት ቁልፍ ሚና እንዲኖረው ይደረጋል። ለአምራች ዘርፍ በቂና ቀጣይነት ያለው ብድርና የስራ ወረት ለማቅረብ ሰፋ ያሉ ስራዎች ይከናወናሉ። የከተሞች ልማትን በተመለከተ መንግስት በኮሪደር ልማትና በተቀናጀ የመሰረተ ልማት ማስፋፊያ በርካታ ስራዎችን አከናውኗል። በቀጣይነትም የከተማ ልማት ስራ የድህነት ቅነሳ ጥረትን የሚያገዝና የተሻለ ገቢን በሚፈጥር መልኩ የሚከናወን ይሆናል። የይዞታ ማረጋገጫ ስርዓትን በማጎልበትና የመሬት አቅርቦትን በማሳደግ የመሬት ይዞታ መብት እንዲረጋገጥ በትኩረት ይሰራል። በመንግስት በግሉ ዘርፍ እንዲሁም በመንግስትና በግሉ ዘርፍ የጋራ ትብብር የቤት አቅርቦት ችግር በከፍተኛ ሁኔታ እንዲቃለል ይደረጋል። በገጠሪቱ ኢትዮጵያም
የመኖሪያ ቤቶች ደረጃ እንዲሻሻል የሚያስችሉ ስራዎች ይከናወናሉ። የንጹህ ውሃ፣ የመብራት፣ የመንገድና የትራንስፖርት ተደራሽነት የማሳደግ ስራ በትኩረት ይከናወናል። የቱሪዝም መዳረሻዎችን በማልማት የመሰረተ ልማት አቅርቦት በማሻሻልና በቱሪዝም አገልግሎት ሀገራዊ ሀብት መፍጠር እንደሚቻል በማመን በመንግስት የተጀመሩ ስራዎች ተጠናክረው ይቀጥላሉ። እነዚህን ጥረቶች በማስፋት በያዝነው በጀት ዓመት ውብ ኢትዮጵያን ለመገንባት የሚያስችሉ የቱሪዝም መዳረሻ ስፍራዎች ይስፋፋሉ። ነባሮቹ የቱሪዝም መስህቦችንም ደረጃቸውን በጠበቀ መልኩ በማልማት ለጎብኚዎች ምቹ እንዲሆኑ ይደረጋል። የህብረተሰቡን ጥቅም የሚያስጠብቁ የማህበረሰብ ቱሪዝም ፕሮጀክቶችን በመንደፍ በመተግበር የነዋሪውን ወግና ታሪክ የሚያሳዩ የባህል ማዕከላትን አጣምሮ በመገንባት በመዳረሻ ስፍራዎች ከአየር ትራንስፖርት ጋር በማስተሳሰር ለጎብኚዎችና ለነዋሪዎች ጭምር ምቹ እንዲሆኑ ይደረጋል። የዲጂታል ኢትዮጵያ ልማት እውን መሆን የቴክኖሎጂ ሽግግር ጉዳይ ብቻም ሳይሆን የሀገራችን የፖለቲካ ተራክቦት ኢኮኖሚያችንና ማህበራዊ ህይወታችንን ይቀይራል። የዲጂታል ቴክኖሎጂ በማስፋት የመረጃ ልውውጥን በማቀላጠፍና አገልግሎቶችን ተደራሽ በማድረግ የኢኮኖሚ መዋቅራዊ ሽግግርን በአጭር ጊዜ እውን ማድረግ እንደሚቻል መንግስት በጽኑ ያምናል። በ2018 በጀት ዓመት ዜጎች የዲጂታል መታወቂያ ተጠቃሚ እንዲሆኑ በማስቻል አገልግሎቶች በዲጂታል ማዕቀፍ እንዲሰጡና እንዲሳለጡ ይደረጋል። የዲጂታል ዘርፍ ለሌሎች ዘርፎች አስቻይ ሁኔታ የሚፈጥር እንዲሆንም ይደረጋል። የማዕድን ዘርፍ አንዱ የኢኮኖሚያችን ምሰሶ ሆኖ ይቀጥል ዘንድ የከርሰ ምድር ሀብታችንም ለሕዝብ ጥቅም እንዲውል በትኩረት ይሰራል። በዘርፉ የተለመዱ ማዕድናት በጥራትና በስፋት ወደ ገበያ እንዲቀርቡ ከማድረግ ባሻገር እሴት የተጨመረባቸው ምርቶች ለገበያ እንዲቀርቡ የሚደረግ ሲሆን አዳዲስ የማዕድን ልማት ግንባታዎችን ክትትል በማጠናከር በኢኮኖሚያችን ላይ ከፍ ያለ ትሩፋት የሚጨምሩ ተግባራት በጥብቅ ክትትል የሚመሩ ይሆናል። ክቡራትና ክቡራን፣ መሰረተ ልማት በሀገራችን ሁለት ግቦች ያሉት ሲሆን አንደኛው ግቡ የኢኮኖሚ እድገትን ማፋጠንና ማቀላጠፍ ማስቻሉ ነው። ሁለተኛው ግቡ ደግሞ የዜጎችን አኗኗር ለማሻሻልና ለማዘመን ማገዙ ነው። ከዚህ አኳያ መንግስት በትራንስፖርት፣ በኢነርጂ፣ በመስኖና በውሃ ዘርፎች ትኩረት ሰጥቶ በመስራቱ አመርቂ ውጤቶች ተመዝግበዋል። በበጀት ዓመቱም የተመጣጠነ የመሰረተ ልማት ስርጭትን ለማረጋገጥ መንግስት ከመቼውም ጊዜ በበለጠ ቆርጦ ተነሳስቷል። በዚህም መሰረት በ2018 በጀት ዓመት አጠቃላይ የሀገር ውስጥ መንገድ አውታር ሽፋን ለማሳደግ ይሰራል። የአየር ትራንስፖርት መዳረሻዎችም ይስፋፋሉ። የባቡር ትራንስፖርት ሎጂስቲክስ ዘርፍም ጉልህ ሚና እንዲኖረው ይደረጋል። የህዝቡን የኤሌክትሪክ ፍላጎት ለማርካት የታዳሽ ኃይል መሰረተ ልማቶች በቀጣይ ዓመታት በበቂ ይገነባሉ። በሁሉም የሀገራችን ክፍል የኤሌክትሪክ አቅርቦት እንዲስፋፋና ተደራሽ እንዲሆን ይደረጋል። ለኤክስፖርት ንግድ የሚበቃ የኤሌክትሪክ አቅርቦት በማሳደግ ለቀጠናዊ ኢኮኖሚ ትስስር መሰረት ይጣላል። የቴሌኮሙኒኬሽን ሽፋን በማስፋት አገልግሎቱ ለመላው ማህበረሰባችን ተደራሽ እንዲሆን ይደረጋል። የመጠጥ ውሃ አቅርቦት፣ የመስኖና የፍሳሽ ልማት እንዲሁም የውሃ ኃይል ጥናትና ዲዛይን የመንግስት ዋነኛ ትኩረት መስኮች ይሆናሉ። በከተማና በገጠር የንጹህ ውሃ መጠጥ ውሃ አቅርቦት ሽፋንን በአገር አቀፍ ደረጃ ለማሻሻል ይሰራል። ማህበራዊ ትስስራችን ለማጠናከር ነባርና አዳዲስ ማህበረሰባዊ ጸጋዎቻችንን በመትከል የነበሩትንም ከፍ አድርጎ በማቆየት ለቀጣዩ ትውልድ እንዲሸጋገሩ መንግስት አበክሮ ይሰራል። የትምህርት ጥራትን ለማስጠበቅ መንግስት ደረጃቸውን የጠበቁ ቅድመ መደበኛና መደበኛ ትምህርት ቤቶች ግንባታን ያስፋፋል። የቴክኒክና ሙያ ትምህርት ለሀገሪቱ ኢኮኖሚ የሚያስፈልጉ ክህሎት ያላቸውና ውጤታማ ባለሙያዎች በሚያፈሩ መልኩ ይቃኛሉ። የከፍተኛ ትምህርት ተቋማት የአካዳሚክ ነፃነታቸው ተጠብቆ እንዲሰሩ
የአስተዳደርና የሰው ኃይል ልማታቸው የተሻሻለ እንዲሆን ይደረጋል። በአርብቶ አደር አካባቢ የትምህርት ተደራሽነትን ለማስፋፋት በልዩ ሁኔታ የተቀረጸ እቅድ የተነደፈ ሲሆን የቅድመ አንደኛ ደረጃና የሁለተኛ ደረጃ ትምህርት ተሳትፎ ለማሳደግ እንዲሁም የሴቶች የትምህርት ተሳትፎ እንዲሻሻል ይደረጋል። የጤና ተቋማትን ተደራሽነትና ጥራት በማሳደግ በተለይ የአገልግሎት ችግር ባለባቸው የአርብቶ አደር አካባቢዎች ልዩ ትኩረት ይሰጣል። በሰለጠኑ ባለሙያዎች የሚሰጠውን የወሊድ አገልግሎት በማሳደግ ሁሉም እናቶች በጤና ተቋማት እንዲወልዱና ሁሉም ሕፃናት እንዲከተቡ ይደረጋል። ወረርሽኞችን በብቃት ለመከላከል የሚያስችል ልዩ ስርዓትም ይዘረጋል። የማህበራዊ ዋስትና መርሃችን በራሳችን አቅም ለተቸገሩና ተጋላጭ ለሆኑ ዜጎች መድህን መሆን ነው። ተጋላጭ ዜጎችን በዘላቂነት በማቋቋም ወደ አምራችነት በማሸጋገር የተረጅነት ባህል ለመቀነስም ይሰራል። አይነ ስውራንና አካል ጉዳተኞችን ታሳቢ ያደረጉ መሰረተ ልማቶች እንዲስፋፉ ይደረጋል። ወደ ከተማ የሚደረገውን ፍልሰት ለመቅጣት በጥናት ላይ የተመሰረቱ መፍትሄዎች ተግባራዊ ይሆናሉ። አረጋውያን የሚጦሩባቸውና የሚደገፉባቸው ማዕከላትን በማደራጀት ዘላቂ ድጋፍ እንዲያገኙም ይደረጋል። ወጣቶችና ሴቶች በሀገራችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ በንቃት እንዲሳተፉና ተጠቃሚ እንዲሆኑ ዘመኑን የሚመጥን ዕውቀት፣ ክህሎትና ብቃት እንዲኖራቸው ይደረጋል። የሕፃናትን ሁለንተናዊ ተጠቃሚነት ለማረጋገጥ በልዩ ሁኔታ ይሰራል። የሕፃናት ትምህርት፣ ጤናማ እድገትና የተመጣጠነ ምግብ ተጠቃሚ እንዲሆኑ ጥረት ይደረጋል። የመንግስት ፖሊሲዎች ወጣቶችን ማዕከል ያደርጋሉ። በጥናት ላይ የተመሰረቱ የሥራ ዕድሎችም ለከተማና ለገጠር ወጣቶች ተደራሽ ይሆናሉ። የተከበሩ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ የፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮችና የፌዴሬሽን ምክር ቤት አባላት፣ ጥሪ የተደረጋላችሁ እንግዶችና ክቡራትና ክቡራን፣ ዓለማችን በተለዋዋጭ ሁኔታ ውስጥ ትገኛለች። አህጉራችን አፍሪካም ሆነ ሀገራችን ኢትዮጵያ ከዚህ ውህደት ውጭ ሊሆኑ አይችሉም። በዚህ የዓለም እውነታ ውስጥ አገራዊ ሰላምንና ደህንነትን ለማስጠበቅ እድገትና ብልጽግናችን ለማረጋገጥ በዓለም አቀፍ አህጉራዊና ቀጠናዊ ጉዳዮች ላይ ንቁ ተሳትፎና የሰላ ተጽዕኖ ማሳረፍ ይገባናል። በዚህ ረገድ 4 ጉዳዮች በቀዳሚነት ይከናወናሉ። የመጀመሪያው ዜጋን ማዕከል ያደረገ ብሔራዊ ደህንነትን የማረጋገጥ ጉዳይ ነው። ብሔራዊ ደህንነት የሀገራችንን ዳር ድንበር ማስከበር ብቻ ሳይሆን የዜጎችን ደህንነትና ክብርን ማስጠበቅ ይጨምራል። በማናቸውም ቦታ የሚገኙ ዜጎቻችን ደህንነትና ክብር የሀገራዊ ደህንነት ጉዳያችን ነው። በመሆኑም ህገወጥ ፍልሰትን መቆጣጠር፣ ዜጎች በህጋዊ መንገድ መብታቸው ተጠብቆ እንዲንቀሳቀሱና የሥራ ዕድል ተጠቃሚነታቸው እንዲረጋገጥ ማድረግ፣ በሚኖሩበትና በሚሰሩባቸው ሀገራት መብታቸውን ማስከበር ዋና ትኩረት የሚሰጠው ተግባር ይሆናል። ባልተመቻቸ የሥራ ሁኔታ ውስጥ የነበሩትን ዜጎች ወደ ሀገራቸው እንዲመለሱ የማድረግ ስራም በቀጣይነትም ተጠናክሮ የሚቀጥል ይሆናል። ሁለተኛው ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ ሀገር ነች። ዕጣ ፋንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው። ይሁን እንጂ ኢትዮጵያ ፍትህን ባልተከተለ መንገድ እና ህዝብን ባላማከልና ባላሳተፈ አግባብ ተገላ ቆይታለች። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሃዊ የልማት ተጠቃሚ እንድትሆን መንግስት በመስራት ላይ ይገኛል። ከ3 አስርተ ዓመታት በኋላ የባህር በር ጉዳይ ዓለም አቀፍ የመነጋገሪያ ሀሳብም ማድረግ ተችሏል።
በቀጣይነትም የቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ። መንግስት ፍትሐዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። በአባይ ወንዝም ላይ የጋራ መተባበርና መተማመን እንዲዳብር የአባይ ተፋሰስ ሀገራትን ተጠቃሚ የሚያደርጉ ተግባራትን ያከናውናል፣ በንቃትም ይሳተፋል። ሶስተኛው መንግስት በውጭ ጉዳይ ፖሊሲው ቅድሚያ ለጎረቤት የሚለውን መርህ አጠናክሮ ይቀጥላል። ባለፉት ዓመታት ከጎረቤት ሀገራት ጋር ዘርፈ ብዙ ትብብር ለማድረግ ጥረት ተደርጓል። በጎረቤት ሀገር ጋር ግጭት እንዳይፈጠርና ችግሮችም በመልካም ጉርብትና መርህና በሰላማዊ መንገድ እንዲፈቱ ጥረቶች ሲደረጉ ቆይተዋል። ቀጠናዊ ትስስርን የሚያጠናክሩ የመሰረተ ልማት ስራዎችም ተከናውነዋል። በቀጣይነትም ኢኮኖሚያዊ ትብብርን የሚያጎለብቱ የመሰረተ ልማት ዝርጋታና የንግድ ልውውጥ እንዲጠናከሩ ይደረጋል። በዚህ ረገድ መንግስት የጀመራቸውን ትብብሮች አጠናክሮ ይቀጥላል። በአካባቢያችን ሰላምን ለማረጋገጥ አለመግባባቶችን በዲፕሎማሲ መንገድ ለመፍታት አበክሮ ይሰራል። አራተኛው መንግስት በዓለም አቀፍ የኃይል አሰላለፎች ውስጥ ሚዛኑን በመጠበቅ ትብብርና የጋራ ተጠቃሚነትን ለማስፈንና ለማስፋት ይተጋል። መንግስት በዓለም መድረኮች የኢትዮጵያ ተሳትፎና ተደማጭነት እንዲያድግ፣ የጋራ ተጠቃሚነት እንዲጎለብት፣ በዓለም ወሳኝ ጉዳዮች ላይ አገራችን ጉልህ ሚና እንዲኖራት በትኩረት ይሰራል። ለዚህም አስፈላጊውን ተቋማዊ ጥንካሬ፣ ፖሊሲና አቅጣጫዎች ተግባራዊ ይደረጋሉ። በመጨረሻም ባለፉት የለውጥ ዓመታት የኢትዮጵያ መንግስት በርካታ ፈተናዎች ውስጥ እያለፈ በላቀ ትጋት ፈርጀ ብዙና አመርቂ ውጤት ማስመዝገብ ችሏል። እነዚህ ውጤቶችም የሀገራችንን የፖለቲካ ኢኮኖሚና ጂኦ ስትራቴጂያዊ ቁመና በማሻሻል የቀደመው የታዛቢነት ታሪክ ማብቂያ አዲስ የታሪክ ምዕራፍ መክፈቻና የኢትዮጵያ ማንሰራራት ብስራት ይሆናሉ። በቀጣይ ዓመታትም እነዚህን ስኬቶች በማጎልበትና በማስፋት የኢትዮጵያ መነቃቃትና እድገት ወደማይቀለበስበት ምዕራፍ እንዲሸጋገር ሀገራችንም በአፍሪካ የብልጽግና ተምሳሌት እንድትሆን መንግስት አበክሮ ይሰራል። በያዝነው ዓመት በሀገራችን የሚካሄደው 7ኛ አገራዊ ምርጫ ፍትሐዊ፣ ሰላማዊ፣ ዴሞክራሲያዊና በኢትዮጵያውያን ዘንድ ተአማኒ ይሆን ዘንድ መንግስት በኃላፊነት ይሰራል። መላው የሀገራችን ሕዝብ ኢትዮጵያ ያቀደቻቸውና የጀመረቻቸውን ግዙፍ የለውጥ እርምጃዎች አበርትቶ እንዲደግፍና በትጋት እንዲሳተፍ ጥሬን እያቀረብኩ የኢትዮጵያ ወዳጆችና የብልጽግና አጋሮችም ከኢትዮጵያ መንግስትና ሕዝብ ጎን በመቆም የዚሁ ስኬት ሁነኛ አጋዥ እንዲሆኑ ጥሬን አስተላልፋለሁ። መልካም የተግባርና የስኬት ዓመት እንዲሆን እመኛለሁ። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። አመሰግናለሁ።